እርሱ ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ ጋራት። በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አመሰሙኑ ለታኅሳስ በዛቲ ዕለት አይረፈ አብ ቅዱስ አባ ያሮክላ ሊቀ ጳጳሳት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 8 በዚች ቀን የእስክንድርያ አገር ሊቀ ጳጳሳት ቅዱስ አባት አባ ያሮክላ አረፈ። እርሱም ለአባቶች ሊቃነ ጳጳሳት 13ኛ ቁጥር ነው። የዚህም ቅዱስ አባት ወላጆቹ አስቀድሞ አረማውያን ነበሩ። በወለዱትም ጊዜ የአረማውያንን ትምህርት መጻሕፍቶቻቸውንም ሁሉ አስተማሩት። ከዚህም በኋላ አምነው ተጠመቁ። ይህን ልጃቸውንም የቤተ ክርስቲያንን ትምህርት አስተማሩት። የሐዋርያትንም መጻሕፍት አጠና። ሊቀ ጳጳሳት ድሜጥሮስም ዲቁና ሾመው። ከዚህም በኋላ በእስክንድርያ አገር ቤተ ክርስቲያን ቅስና ሾመው። መንጋውንም በመልካም አጠባበቅ ጠበቀ። ስራውንም ፈጸመ። የቤተ ክርስቲያንንም ሕግ ጠንቅቆ አወቀ። አባት ድሜጥሮስም ባረፈ ጊዜ ይህን አባት መርጠው በእስክንድርያ አገር ላይ ሊቀ ጵጵስና ሾሙት። እርሱም ክብር ይግባውና የክርስቶስን መንጋዎች በቀናች ሃይማኖት አጽንቶ ጠበቀ። ከአረማውያንም ብዙዎችን ክብር ይግባውና ክርስቶስን ወደ ማመን መልሶ የክርስትና ጥምቀትንም አጠመቃቸው። ለቅዱስ ዲዮናሲዎስም ለምእመናን እንዲፈርድ ስልጣን ሰጠው። እርሱ ግን አላውያንን ወደ ቀናች ሃይማኖት እስከሚመልሳቸው ድረስ ያስተምራቸውና ይገስጻቸው ነበር። በወንጌላዊ ማርቆስ ወንበርም 13 ዓመት ኑሮ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ። ሰላም እብ ለብፁዕ ያሮክላ ሊቀ ጳጳሳት ዘኮነ እምድሜጥሮስ ከኋላ እሴተ ኖሎት ይንሳ ወአስበ መምህራን በማይከላ አባጊሁ አቂቦ እምተኩላ መንግሥተ ሰማያት ወረሰ ሀዊሮ በተድላ። በዚችም ቀን የከበሩ ሴቶች በርባራና ዮልያና በሰማዕትነት አረፉ። ይህችም ቅድስት በርባራ በከሃዲው መክስሚያኖስ ዘመነ መንግስት በቤተ መንግስት ውስጥ ታላቅ መስፍን ለሆነ ሰው ልጁ ናት። ስሙም ዲዮስቆሮስ ነው። እርሱም ለልጁ ለበርባራ ማንም እንዳያያት ታላቅ ጽኑ የሆነ ሕንፃ አሰራ። ከዚህም ዳግመኛ መታሰቢያ የወሽባ ቤት በግንብ ሰራ። የሚከፈቱ ሁለት መስኮቶችንም በውስጡ እንዲሰሩ አዘዘ። ቅድስት በርባራም ሁለቱን መስኮቶች ባየች ጊዜ ሶስተኛ መስኮትን እንዲሰሩ አናጺዎችን አዘዘቻቸው። ከዚህም በኋላ ክብር ይግባውና የጌታችን ኢየሱስ ክርስቶስን አዳኝ የሆነ የመስቀሉን ምልክት በውሃ መታጠቢያው ላይ አሰራች። አባቷም ወደዚህ ሕንፃ በገባ ጊዜ ይህን ልጁ ያሰራችውን አይቶ አናጺዎችን ጠየቀ። እነርሱም ይህን እንድንሰራ ልጅህ አዘዘችን አሉት። እርሷንም ጠርቶ ለምን እንዲህ አደረግሽ አላት። እርሷም አባቴ ወይ አስተውል፣ ልዩ ሶስት በሆነ በሥላሴ ስም ስራ ሁሉ ይፈጸማልና ስለዚህ ሶስተኛ መስኮት አሰራው። ይህም መስቀል ዓለሙ ሁሉ በእርሱ በዳነበት በመድኃኒታችን ኢየሱስ ክርስቶስ መስቀል አምሳል ነው። አንተም አባቴ ወይ ከስህተት ተመልሰ የፈጠረህን አምላክ አምልከው አለችው። አባቷም ከእርሷ ይህን በሰማ ጊዜ ሰይፉን መዞ በኋላዋ ሮጠ። እርሷም ሸሸች። በፊቷም የነበረች አለት ተሰንጥቃ በውስጧ ገብታ ተሰወረቻት። ከዚህም በኋላ ወደ አባቷ ተመለሰች። እርሱም እንዲያሰቃያት ለሌላ መኮንን አሳልፎ ሰጣት። እርሱም ታላቅ ስቃይን አሰቃያት። በዚያም ዮልያና የምትባል ሴት ነበረች። ቅድስት በርባራንም አየቻትና የምታጽናናትና የምታረጋጋት ሆነች። ክብር ይግባውና ጌታችን ኢየሱስ ክርስቶስም ለቅድስት በርባራ ተገለጸላትና አረጋጋት። ከዚህም በኋላ አባቷ በሰይፍ ራሷን እንዲቆርጡ የባልንጀራዋ የዮልያናንም ራስ እንዲቆርጡ አዘዘና ቆረጧቸው። የሰማዕትነት አክሊልንም ተቀበሉ። በዚያንም ጊዜ ከሰማይ እሳት ወርዶ አባቷንና ጓደኛው የሆነ መኮንን መርትሚያኖስን አቃጠላቸው። ያም የውሽባ ቤት ውስጥ በመስቀል ምልክት ያሰራችው መታጠቢያ ለታመመ ሁሉ ከእርሱ በታጠበ ጊዜ የሚያድን በውስጡ ታላቅ ፈውስ ያለበት ሆነ። ከዚህም በኋላ የቅዱሳት ሰማዕታትን ስጋቸውን ወስደው ከከተማ ውጭ ባለች ቤተ ክርስቲያን ስሟ ገላለያ በሚባል ቦታ አኖሯቸው። ይህ ስጋቸው በቅዱሳን ሰማዕታት በአቡቂርና በዮሐንስ በምስር አገር በአለቤተ ክርስቲያናቸው እስከ ዛሬ አለ። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን ሰማዕታት ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ ሰላም
ሰላም ለበርባራ እንታጋደት ሃይማኖታ እንዘ ታርኢ ሥላሴ በመስኮተ ቤታ እያፍርሃ በመጥባይት ወሞሰርተ ሐጺን እያይመመታ ወሰላም ሚካኤል ለዮልያና ካሌታ እንተሰቀልዋ በክሌ አጥባታ። በዚችም ዕለት የብጽዕት እንባበሪና መታሰቢያዋ ነው። በረከቷም ከእኛ ጋር ትኑር ለዘላለሙ። ሰላም እብል ለዛ አጥባአት ህሊና በውስተ ገዳም ታልቅ እንተ ይኮነ ሕፃና ወንዘ ይመስልዋ ብእሴ ለመነንዋ በይልቡና አንከርዋ ማይበራኒሃ ለብጽዕት እንባበሪና ከመብእሲት ይእቲ ሶበሪዩ በድና። በዚችም ቀን ቅዱስ አባት የደብረ ቀልሞን አባ ሳሙኤል አረፈ። ይህም ቅዱስ ለግብፅ ደቡብ ከሆነ መጺል ከሚባል አገር ከደግ ሉባ ከሚባል መንደር ነው። ወላጆቹም ቅዱሳንና ንጹሐን ናቸው። ያለ እርሱም ልጅ አልነበራቸውም። አባቱም ቄስ ነበር። በሌሊት በራእይ ፊቱ ብሩህ የሆነ ሰው አየ። ይህ ልጅህ ለብዙ ሰዎች የታመነ ቸር መምህር ይሆን ዘንድ አለው። በዘመኑም ሁሉ ለእግዚአብሔር የተመረጠ ይሆናል አለው። አባ ሳሙኤልም ከታናሽነቱ ጀምሮ እንደ ነቢዩ ሳሙኤል ንጹሕ ነው። ሁልጊዜ የምንኩስና ልብስን ይለብስ ዘንድ ያስብ ነበር። በአንዲትም ቀን ወደ አስቄጥስ ገዳም ይሄድ ዘንድ ምክንያት አግኝቶ ከአባቱ ዘንድ ወጣ። ግን መንገዱን አያውቅም ነበር። የእግዚአብሔርን መልአክ በመነኩሴ አምሳል ሆኖ እየመራው አብሮት ተጓዘ። ባደረሰውም ጊዜ በበዓት ውስጥ ለሚኖር ለአንድ ስሙ አባ አጋቶን ለሚባል ሽማግሌ መነኮስ ሰጠው። እርሱም እጅግ ጻድቅ ሰው ነውና። ይህም መልአክ ስለ አባ ሳሙኤል ለአባ አጋቶን እንዲህ ብሎ ነገረው። ሳሙኤልን ደስ ብሎ ተቀበለው። የምንኩስና ልብስ አልብሰው። እርሱ የሽምግልናህን ድካም የሚያጽናና እውነተኛ ልጅ ይሆናልና አንተም የምንኩስና ሕግ ሁሉ አስተምረው። ይህንንም ከተናገረው በኋላ በመልአኩ ከእርሱ የተሰወረ ሳሙኤልን በደረሰ ጊዜ አባ አጋቶን በደስታ ተቀበለው። እንዲህም አለው፣ የእግዚአብሔር አገልጋይ ሳሙኤል ሆይ በመምጣት መልካም ነው። በሽምግልናዬ ጊዜ ጌታ ወደ እኔ ልኮሃልና ለወዲያውኑ ወደ ቤተ ክርስቲያን አስገባውና ከጸጉር በተሰራው ቀሚስና በቆቡ ላይ በቅናትና በአስኬማ ላይ ጸለየና ባርከው። የአባቶቼ የአባ እንጦኒዎስና የአባ መቃርስ ፈጣሪ ካንተ ጋራ ይኑር። ልጄ ሳሙኤል ወይ በችግር ሁሉ ረዳት ይሁንህ ብሎ እኒያን የምንኩስና ልብሶችን አለበሰው። ቅዱስ አጋቶንም ለአባ ሳሙኤል ትህትናን አርምሞን አስተማረው። አባ ሳሙኤልም ቅዱስና ቡሩክ የሆንክ አባቴ ወይ ይቅር በለኝ፣ ከኔ ጋርም ፍቅርን አድርግ፣ አስተምረኝም። እግዚአብሔርም የሚወደውን የምሰራ ያደርገኝ ዘንድ በከበረች ጸሎት አስበኝ ይለው ነበር። ሁልጊዜ መንፈሳዊ የሆነ የምንኩስናን ስርዓትም ሁሉ ተማረ። ቅዱስ አባ ሳሙኤልም በስጋው ሁሉ ይራዳው ነበረ። የሚያዘውንም ሁሉ እየሰራ ከአባ ጋቶን ጋር 3 ዓመት ኖረ። ከዚህም በኋላ አባ ጋቶን አረፈ። አባ ሳሙኤልም ሰባት ቀን እየጾመና ታላቅ ተጋድሎን እየተጋደለ ኖረ። ከዚህም በኋላ በአስቄጥስ ባለች በከበረች በአባ መቃርስ ቤተክርስቲያን ቅስና ተሾመ። ከጥቂት ቀኖችም በኋላ የሊዮንን ደብዳቤ ወደ አስቄጥስ ገዳም አምጥተው አነበቧት። አረጋውያን መነኮሳትን በሰሙ ጊዜ እጅግ አዘኑ። አባ ሳሙኤል መንፈሳዊ ቅናትን ቀና። ከሰዎችም መካከል ተነስቶ ያችን ደብዳቤ ነጥቆ ቀደዳት። እንዲህም አለ፣ የቀናች አባቶቻችንን ሃይማኖት የሚለውጥ ሁሉ የተወገዘ ነው። የንጉሥ መልእክተኛም ባየ ጊዜ ቁጣን ተመላ። አባ ሳሙኤልንም በብረት ዘንጎች እንዲደበድቡት በክንዱም ሰቅለው ፊቱን እንደጸፉት አዘዘ። በጸፉትም ጊዜ አንዲት ዓይኑ አወለቀች። ከዚህም በኋላ ከአስቄጥስ ገዳም እንዲያሳድዱት ሁለተኛ አዘዘ። ከእግዚአብሔርም የታዘዘ መልአክ ለአባ ሳሙኤል ተገለጸለትና ወደ ቀልሞን ተራራ ሂዶ በዚያ ይኖር ዘንድ አዘዘ። ወዲያውኑ ሄዶ በዚያ ኖረ። የቀናች ሃይማኖትንም ለሰዎች ሁሉ እያስተማረ ተቀመጠ። ሊቀ ጳጳሳት የሆነው መለካዊ የእስክንድሪያ መኮንን ምቆዝምም ዜናውን ሰምቶ ወደ ቅዱስ አባ ሳሙኤል መጥቶ ታላቅ ግርፋትን ገርፎ ከገዳሙ አሳደደው። ወደ ቀልሞን ገዳም ቤተ ክርስቲያንም ሄዶ በዚያ ተቀመጠ። በዚያም ወራት የበርበር አረማውያን ወደዚያ መጡ። ወደ አገራቸውም ሊወስዱት አባ ሳሙኤልን ያዙት። ከእርሳቸውም እጅ ያድነው ዘንድ ክብር ይግባውና ጌታችን ኢየሱስ ክርስቶስን ለመነው። በአንድ ግመል ላይም በጫኑት ጊዜ ያ ግመል መንቀሳቀስ አልቻለም። ታላቅ ድብደባም ደበደቡት። በተሳናቸውም ጊዜ ትተውት ሄዱ። በእርሱም ወደ ቀልሞን ገዳም ተመልሶ በመንኩስና ስርዓት በመጠመድ በሁሉ ተጋድሎ እየተጋደለ ኖረ። ከዚህም በኋላ የበርበር አረማውያን ዳግመኛ መጡ። ከእርሳቸውም የተነሳ ፈራ። ሳሙኤል ወይ አትፍራ፣ ግን ወደ ቤተ ክርስቲያን ገብተህ ዝም በል፣ ከእርሳቸው ጋር አትናገር፣ እኔም እንዳያዩ አደርጋቸዋለሁ የሚልን ቃል ሰማ። በዚያንም ጊዜ የተመዘዙ ሰይፎቻቸውን ይዘው ወደ ቤተ ክርስቲያን ውስጥ ገቡ። እነርሱም እጅግ በሚያስፈራ ድምፃቸው ይጮሁ ነበር። ቅዱስ ሳሙኤልም በቤተ መቅደስ ውስጥ ኃጢአትን ሲሰሩ ተመለከተ። ስለ ድፍረታቸውም ዝም ማለት አልተቻለውም። ተናገራቸው እንጂ እግዚአብሔርንም መፍራት የሌላችሁ እናንተ
ከሃዲያን እግዚአብሔር እንደ ክፉ ስራችሁ ይክፈላችሁ አላቸው። እነዚያም አረማውያንም አንተ ከዚህ ነበርክን? እኛ ግን አላየንህም አሉት። ከዚህም በኋላ ይዘው ከቤተ ክርስቲያኑ ምሰሶ ጋር አሰሩት። ለመሞት እስከሚቀርብም ገረፉ። ከማሰሪያውም ሲፈቱት በግንባሩ ተደፋ። ግመሎች እስካሉበትም ቦታ ጎተቱት። ራሱንም በጫማ መቱት። ከድብደባ ብዛት የተነሳ መንቀሳቀስ አልተቻለውም። በግመል ጫኑት። ከሕመሙም ጽናት የተነሳ መሪር ልቅሶን እያለቀሰ የሚያለቅስ ሆነ። ያም ግመል ወደ እርሱ ተመልሶ በሰው ቋንቋ እንዲህ ብሎ ተናገረው። መደብደብህን መልካም አደረጉ። ዝም በል አትናገር ያለህን የፈጣሪን የእግዚአብሔርን ትእዛዝ ስለተላለፍክ ሞት ይገባሃልና አለው። አባ ሳሙኤልም ሲሰማ በእውነት በድያለሁ፣ ነገር ግን እግዚአብሔር ቻይ ነውና መተላለፌን ይቅር ይበለኝ አለ። ከዚህም በኋላ ወደ ሀገራቸው ወሰዱት። በዚያም የአስቄጥስ ገዳም አበምኔት የሆነውን ከእርሱ አስቀድሞ የማረኩትን አባ ዮሐንስን አገኘውና እርስ በርሳቸው ተጽናኑ። የአባ ሳሙኤልም ጌታው ፀሐይን እንዲያመልክ ያስገድደው ነበር፣ እርሱ ግን ከቶ አልሰማውም። ከዚህም በኋላ ከአንዲት ብላቴና ጋር በሰይጣን ምክር እግሩን አቆራርኝቶ ግመሎችን እንዲጠብቁ ወደ ጫካ ሰደዳቸው። ቅዱስ ሳሙኤል ከእርሷ ጋር በኃጢአት እንደሚወድቅና ዲያብሎስ ባስተማረውና በመከረው ሁሉ እንደሚታዘዝለት አስቧልና። ከዚህም በኋላ ቅዱስ ሳሙኤል ኃይልና ብርታት የሚጨመርለት ሆኖ ጌታው ታሞ ለሞት እስከተቀረበ ድረስ በዚያ ኖረ። አባ ሳሙኤልም በላዩ ጸለየና ከደዌው ፈወሰው። ዜናውን በሀገሩ ሁሉ ተሰምቶ ደዌ ያለባቸው ሁሉ ወደ እርሱ የሚመጡ ሆኑ። እርሱም በዘይቱ ላይ ጸልዮ ሲቀባቸው ወዲያውኑ ይድናሉ። ጌታውም ይህን አይቶ እጅግ አደነቀ። በአንተ ላይ ያደረኩትን በደሌን ሁሉ ይቅር በለኝ ብሎ ሰገደለት። እጅግም ወደደው አከበረውም። የምትሻውንም ጠይቀኝ አደርግልሃለሁ አለው። አባ ሳሙኤልም ወደ ሀገር የመለስ ዘንድ እሻለሁ አለው። ጌታውም እጅ መንሻ ብዙ ገንዘብንና ግመሎችን አዘጋጅቶ በፍቅር በሰላም ሸኘው። ልጆቹ መነኮሳትም ወደ እርሱ ተሰበሰቡ። አይላፋትም እስከሆኑ ድረስ እጅግ በዙ። ቅድስት ድንግል እመቤታችን ማርያምም ተገልጻለት ይህ ቦታ ለዘላለም ማረፊያ ይሆናል አለችው። ከዚያችም ዕለት ወዲህ ወደዚች ገዳም አረማውያን ተመልሰው አልመጡም። ይህ አባት ሳሙኤልም ብዙ ድርሳናትን ደረሰ። ስለ እስላሞችም መምጣት መንግስትንም ስለመያዛቸው የክርስቲያን ወገኖችንም በቦታ ሁሉ እንደሚያሰቃዩቸው ትንቢት ተናገረ። እነርሱም የአጋር ልጆች ናቸው። ረፍቱም በቀረበ ጊዜ መነኮሳት ልጆቹን ሰበሰባቸውና በእግዚአብሔር ሕግ ጸንተው እንዲኖሩ እስከ መጨረሻይቱም ሕቅታ ድረስ ስለ ቀናች ሃይማኖት እንዲጋደሉ አዘዛቸው። ከዚህም በኋላ ጥቂት ታሞ በሰላም አረፈ። ስለ እርሱም እንዲህ ተባለ። አንድ ቀን ከልጆቹ ውስጥ አንዱ አረፈ። አባ ሳሙኤልም ወደ እርሱ በመጣ ጊዜ ነፍሱ ተመልሳለት በመነኮሳቱ ፊት ተነሳ። ኃጥአንን ስቃይ የጻድቃንንም ተድላ ደስታቸውን እንዳየ ተናግሮ ተመልሶ አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ። ሰላም ለከ መጋቤ ስርዓታ ወህጋ ለደብረ ቀልሞን ምልዕተ ጸጋ እስከ አይረጎ ሳሙኤል አበአላ ኤላዊት እንግልጋ እምካለ አኒሁ አመኮነ ንትጋ ለመልአከ ሰማይ ጸለይ ከእንዘ አንተ ዘስጋ። በዚችም ቀን ለእስሙናይን በስተ ምዕራብ ካላ አውራጃ ቡጺር ከሚባል መንደር ቅዱሳን አባ ኤሲና እህቱ ቴክላ በሰማዕትነት አረፉ። ይህም አባ ኤሲ እጅግ ብዙ ገንዘብ ቦታዎችና በጎችም አሉት። የበጎቹንም ጠጉር ሽያጭ ለድሆችና ለችግረኞች ምጽዋት አድርጎ ይሰጥ ነበር። እርሱ እግዚአብሔርን እጅግ ይፈራ ነበርና። እህቱ ቴክላም እንደርሱ እግዚአብሔርን የምትፈራ ናት። የአባታቸው ስም ኤልያስ የእናታቸው ማርያም ይባላል። እነርሱም ልጃቸውን ኤሲን የተወደድክ ልጃችን ወይ በሕይወታችን ሳለን ልናጋባና በአንተ ደስ እንዲለን እንወዳለን ብለው ለመኑት። እርሱ ግን ይህን አልወደደም። እንዲህም አላቸው፣ የተባረካቸው አባቴና እናቴ ወይ ጸልዩልኝ፣ የምታዙኝንም ሁሉ በደስታ አቀበላለሁ። ስለ ጋብቻ ግን አትናገሩኝ አላደርገውምና። ከዚያንም ጊዜ ወዲህ ስለ ጋብቻ ከቶ አልተናገሩትም፣ እጅግ ይወዱት ነበርና። ከዚህም በኋላ እድሜው 20 ዓመት ሲሆነው አባቱ ሞተ። ከጥቂት ቀኖችም በኋላ እናቱ ሞተች። ከሃዲ ንጉሥ ዲዮቅልጥያኖስም በዚያ ወራት ሰው ሁሉ ለጣዖት እንዲሰግድ አዘዘ። ቅዱስ ኤሲም የንግድ ዕቃውን ይሸጥ ዘንድ ወደ እስክንድርያ ሄደ። ለአባ ኤሲም በእስክንድርያ ሀገር ጳውሎስ የሚባል ወዳጅ አለው። እርሱም ጽኑ በሆነ ደዌ ታሞ ነበር። ከደዌውም እስኪድን አባ ኤሲ በእርሱ ዘንድ ተቀመጠ። በዚያም ወራት በእስክንድርያ ወገኖች ላይ ታላቅ መከራ ሆኖ ነበር። ሊህ የከበሩ ኤሲና ወዳጁ ጳውሎስ ጣፋጭና መልካም የሆነውን መብል በገንዘባቸው እየገዙ በእስክንድርያ ሀገር ለሚኖሩ ቅዱሳን ይወስዳሉ። እንዲሁም ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም የታሰሩትን ይጎበኟቸዋል፣ ያረጋጓቸዋል። እንደ ባሮችም
ያገለግሏቸው ነበር። እኒህ ቅዱሳንም የሰማዕትነት አክሊልን እናንተ ትቀበሉ ዘንድ አላችሁ ብለው በእነርሱ ላይ ትንቢት ተናገሩ። በዚህም ወራት የህርማኖስ ልጅ ቅዱስ ፊቅጦርን ወደ እስክንድሪያ አገር አመጡት። አባ ኤሲና ወዳጁ ጳውሎስም ባዩት ጊዜ ያደነቁ፣ መንፈሳዊ ቅናትንም ተቀኑበት። እርሱ የዚህን የኃላፊውን ዓለም መንግስት ንቋልና። ከዚህም በኋላ አባ ኤሲ ወደ መኮንኑ ቀርቦ በክብር ባለቤት በጌታችን ኢየሱስ ክርስቶስ ታመነ። መኮንኑም ያሰቃዩት ዘንድ አዘዘ። በአለንጋዎችም ብዙ ግርፋትን ገረፉ። ተዋሳቱንም በሾተሎች ሰነጣጠቁ። በስጋቸውም የቸቦ መብራቶችን አደረጉ። በሰንሰለትም አሰሩት። ሁለተኛም ነበልባሉ እጅግ ከፍ ከፍ እስከሚል በማንደጃ ውስጥ እሳትን አነደዱ። አባይ ኤሲንም ከውስጡ ጣሉት። እርሱም እንዲህ ብሎ ጸለየ። ጌትነት ገንዘብ የሆነ ጌታዬ ኢየሱስ ክርስቶስ ሆይ ሰለስቱ ደቂቅን ከነደደ እሳት፣ ዳንኤልን ከአንበሶች አፍ፣ ምስክርህ ፊቅጦርንም ከውሽባ ቤት እሳት ያዳንካቸው አንተ ነህና እንደነርሱ አድነኝ። የሚረዳኝንም ቸር መልአክ ላክልኝ። ለአንተም ምስጋና ይሁን አሜን። ይህንንም ጸሎት በጸለየ ጊዜ እነሆ ሱሪያል መልአክ ከሰማይ ወርዶ በአባ ኤሲ ቀኝ ቆመና ጻድቅ ሰው ወይ ሰላም ላንተ ይሁን፣ እግዚአብሔር ከአንተ ጋር ነውና ከመከራም ሁሉ እርሱ ያድናልና አትፍራ አለው። በዚያንም ጊዜ የእሳቱ ማንደጃ እንደ ቀዝቃዛ ጠል ሆነ። መልአኩም የእቶኑን ግድግዳ ሰንጥቆ የከበረ አባ ኤሲን እጁን ይዞ ጣለ። ያለ ጥፋት በጤና ወጣው። በዚያንም ጊዜ አባ ኤሲ ወደ መኮንኑ ሄዶ እንዲህ ብሎ ጮኸ። አንተ ከካዲ ንጉሥህና ከረከሱ ጣዖቶች ጋር እፈር። ህዝቡም ሕያው ሆኖ ያለ ጉዳት አባ ኤሲን ባዩት ጊዜ እጅግ አደነቁ። በአንድ ቃልም እኛ በግልጥ ክርስቲያን ነን፣ በቅዱስ አባ ኤሲ አምላክ እናምናለን ብለው ጮኹ። መኮንኑም ራሶቻቸውን በሰይፍ እንዲቆርጡ አዘዘ። በመንግስተ ሰማያትም የሰማዕትነት አክሊልን ተቀበሉ። ከዚህም በኋላ አባ ኤሲን ወደ እስር ቤት እንዲወስዱት መኮንኑ አዘዘ። እንዳዘዛቸውም አደረጉ። ለእህቱም ለቴክላ የእግዚአብሔር መልአክ ተገልጾላት ወንድሟን አባ ኤሲን ትጎበኘው ዘንድ ወደ እስክንድርያ ሀገር እንድትሄድ አዘዛት። ያን ጊዜ ከእንዴናው ከተማ ተነስታ ከባህር ዳር ደረሰች። መንፈሳዊት መርከብም ተገለጸላት። እመቤታችን ቅድስት ድንግል ማርያምም ከመጥምቁ ዮሐንስ እናት ከኤልሳቤጥ ጋር በውስጡ አለች። አዝነውም ተመለከተቻቸውና እመቤታቸው ወይ የደረሰባችሁ ምንድን ነው? አዝናቸው ያለሁና አለቻቸው። ቅድስት ኤልሳቤጥም በእርጅናዬ ወራት የወለድኩት አንድ ልጅ ነበረኝ፣ ወስደው አረዱብኝ አለቻት። እመቤታችንም ቅድስት ድንግል ማርያምም ለእኔም አንድ ልጅ ነበረኝ፣ እርሱንም ወስደው ሰቅለው ገደሉብኝ አለቻት። ተክላም እመቤቶቼ ወይ በእውነት ጽኑ ሐዘን አግኝቷቸዋል አለቻቸው። ይህንንም እየተነጋገሩ ወንድሟ አባ ኤሲ ወዳለበት አደረሷት። የተገለጹላት እነማን እንደሆኑ አላወቀችም ነበር። አባ ኤሲም እህቱ ቴክላን ባያት ጊዜ ፈጽሞ ደስ አለው። እርሷም ከእርሱ ጋር በሰማዕትነት ትሞት ዘንድ ተስማማች። ከዚህም በኋላ የሌሊቱ ኩሌታ በሆነ ጊዜ እግዚአብሔር መልአክ ሱሪያል ለአባ ኤሲ ተገለጸለት። በብርሃናውያን ክንፎቹም ተሸክሞ ወደ ሰማይ አወጣው። ኢየሩሳሌም ሰማያዊትንም አሳየው። ቅዱሳንም ሁሉ ወጥተው ሰላምታ ሰጡት። የሰው አንደበት ስለ እርሷ ሊናገር የማይቻለው ልዕልናዋንም ክብሯንም አሳየው። በወርቅ በዕንቁ ያጌጡ አደባባዮቿንም ከፀሐይ ብርሃን 7 እጅ የሚበልጥ በውስጧ ያለውንም ብርሃን አሳየው። ስለ ክብር ባለቤት ጌታችን ክርስቶስ ስም መከራ የተቀበሉ የጻድቃንን እና የሰማዕታትን መኖሪያቸውን ዳግመኛ አሳየው። ከዚህም በኋላ የእግዚአብሔር መልአክ ወደ ሌላ ቦታ ወሰደውና ታላቅ አዳራሽንም አሳየው። በውስጡም በወርቅ በዕንቁ የተሸለሙ 300 ምሰሶዎች አሉ። ዙፋኖችም በዕንቁ የተሸለሙ አሉ። በዚያም አዳራሽ ውስጥ 200 ጭፍሮች ቁመው ነበር። እነርሱም በወርቅ ዝናር የታጠቁና ያጌጡ ናቸው። ከእርሳቸውም እያንዳንዱ ርዝመቱ 15 ክንድ ይሆናል። እኔም ኤሲ ያንን መልአክ ከዓለም ሰዎች ውስጥ በዚህ አዳራሽ አምሳል ማንም ሊሰራ የማይቻለው ይህ አዳራሽ ለማን ነው አልሁት። መልአኩም እንዲህ አለኝ፣ ወንድሜ አባ ኤሲ ሆይ የምድር ነገስታት ሁሉም ከዓለሙ ሁሉ ጋር ቢሰበሰቡ ይህን አዳራሽ ከተሸከሙት ከ300 ምሰሶዎች አንዱን ምሰሶ 1000 ዋጋ አይችሉም አለኝ። እኔም አይቼ አደነው፣ እግዚአብሔርንም አመሰገንኩት። ሁለተኛም ይህ የከበረና ያማረ ታላቅ አዳራሽ ለማን ይሆናል አልኩት። ያ መልአኩም የሰራዊት አለቃ ለነበረ ለህርማኖስ ልጅ ለሰማይቱ ፊቅጦር ይህ ሁሉ ተሰጠ። እርሱ ምድራዊ መንግስትን ሽልማቱንና ጌጡን ክብሩን ሁሉ ንቆ ትቶ መከራ መስቀሉን ተሸክሞ የክብር ባለቤት የሆነ ጌታውን ክርስቶስን ተከትሎታልና ስለዚህ ስለ ኃላፊው ምድራዊ መንግስት ፈንታ የማይጠፋ መንግስትን እግዚአብሔር ሰጠው አለኝ። ዳግመኛም እንዲህ ብዬ ጠየቁት፣ እነዚህ ዙፋኖች፣ እነዚህ ፍሬያቸው ያማረ እንጨቶች፣ እሊህም ያማሩ አክሊሎች ምንድን ናቸው አልኩት። እርሱም እንዲህ አለኝ፣ አባ ኤሲ ሆይ እሊህ የእረፍትና የተድላ ቦታዎች የቅዱሳን ሰማዕታትን መታሰቢያቸውን በምድር ላይ ለሚያደርጉት ሰዎች እግዚአብሔር ያዘጋጀላቸው ነው።
አባ ኤሲ ሆይ ስማ፣ እኔ ላስረዳህ። በሰማይታት በስማቸው ቤተ ክርስቲያንን የሚሰራ ሰው ሁሉ ወይም ስጋቸውን የገነዘ ወይም መስዋዕትን የሰጠ መብራትንም ወይም የተራበ ያበላ የተራቆተም ያለበሰ ወይም ለቤተ ክርስቲያን መጻሕፍቶችን ገዝቶ የሰጠ ወይም ገድላቸውንና ምስክርነታቸውን የጻፈ በችሎታው መጠን በመታሰቢያቸው ቀን በጎ ስራ የሰራ ቀዝቃዛ የጽዋ ውሃ የሰጠ ዋጋውን አያጣም ብሎ ክብር ይግባውና ጌታችን በከበረ ወንጌል እንደተናገረ ከሰማዕታት ለአንዱ ወይም ቅዱስ ከጻድቃን መታሰቢያቸውን ሲያደርግ የነበረ ሰው በሞተ ጊዜ ያ ሰማዕት ወይም ጻድቁ መጥቶ ክብር ይግባውና በጌታችን ኢየሱስ ክርስቶስ ፊት ይሰግዳል። ጌታዬና ፈጣሪ ሆይ በምድር መታሰቢያዬን ስታደርግ ኑራለችና ይህችን ነፍስ ስጠኝ ይላል። እርሷንም ይሰጠዋል። እርሱም ተቀብሎ ወደዚህ ተድላ ደስታ ወዳለበት ቦታ ያስገባዋል። ያቺ ነፍስ እጅግ ኃጢአተኛ ከሆነች ግን ከእግዚአብሔር ዘንድ ቃል ይወጣል። በመላእክት አለቃ በሚካኤል አፍ እንዲህ ተብሎ ይነገራል። ሁሉን የያዘ እግዚአብሔር ይህችን ነፍስ ለአንዲት ቅጽበት አንድ ጊዜ እንዲወረውሯት አዘዘ። ከዚያም በኋላ ስለ እርሷ ለማለደ ለዚያ ሰማዕት ወይም ለጻድቁ ይስጡት ይላል። እንደዚህም ለዚያ ሰማዕት ወይም ለጻድቁ ትሰጠዋለች። እርሱም ተቀብሎ ይወስዳታል፣ በመጠመቂያም ውስጥ ያጠምቃታል። ያማሩ ልብሶችንም አልብሰው ከነዚህ ከምታያቸው ዙፋኖች በአንዱ ዙፋን ላይ ያስቀምጧታል። በማይጠፋ አክሊልም ይጋርዷታል። ከቅዱሳን ሁሉ ጋር ደስ እያላት ለዘላለሙ ትኖራለች። ከዚህም በኋላ ያ መልአክ ተሸክሞ ወደ እስር ቤት መለሰኝ። ሰላምታም ሰጥቶኝ ወደ ሰማይ አረገ። እኔም ስለከበረ ስሙ ለሚጋደሉ ስለሚሰጥ ታላቅ ሀብት እጅግ አደነቅሁ። በነጋም ጊዜ ቅዱስ አባ ኤሲን ከእህቱ ቴክላ ጋር ያመጡት ዘንድ መኮንኑ አዘዘ። አምጥተውም በጽኑ ስቃይ በተሽከርካሪዎች መሳሪያ በእሳት ቃጠሎ በብረት ችንካሮች የራሳቸውንም ቆዳ በመግፈፍ አሰቃዩአቸው። እግዚአብሔርም ያለ ጉዳት በጤና አስነሳቸው። ከስቃያቸውም የተነሳ በሰለቸ ጊዜ ወደ ላይኛው ግብጽ ይወስዷቸው ዘንድ ለእንዴናው አገር መኮንን አሳልፎ ሰጣቸው። 8 ቀንም ያህል እንደተጓዙ መርከቢቱ ከባህሩ ዳር ቆመች። መኮንኑም ራሶቻቸውን በሰይፍ እንዲቆርጡ አዘዘ። ቅዱሳን አባ ኤሲና እህቱ ተክላም እጅግ ደስ አላቸው። ጸሎታቸውንም ጸለየው በፈጸሙ ጊዜ በሰይፍ ራሶቻቸውን ቆረጧቸው። እግዚአብሔርም ስንጡፍ ከሚባል አገር ስሙ ኦሪ የሚባለውን ቄስ የቅዱሳንን ስጋቸውን እንዲያነሳ አዘዘው። እርሱም አንስቶ ወስዶ አጥኖ ባማሩ ልብሶች ገነዛቸው። የመከራውም ወራት እስኪፈጸም ድረስ በንጹህ ቦታ ኖራቸው። ከእርሳቸውም ታላቅ ታምራት ተገለጡ። ከእነርሱም ጋር በሰማዕትነት የሞቱ ቁጥራቸው 477 ነፍስ ናቸው። ለእግዚአብሔር ምስጋና ይሁን፣ እኛንም በሰማዕታት ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ ሰላም እብል ለዘዚአከ ናላ በተሰትሮ መጥባይት ዛሃመ ወለነድ በነበልባላ ኤሲ ክሉል በትርሲተ ብርሃን ቀጸላ ወሰላም ካይበ ለእህትከ ቴክላ በቆአ ማርያም እፍረት ዘተቀባ አባላ ሰላም ለክሙ ማይበራነ ቴክላ ወኤሲ አንስት ዘምስለ ብእሲ አምሳለ አበዊ አነ እስመ ነግድ ወፈላሲ ከመታንግፉኒ እምዘ ይጸንዋኒ ከይሲ ውስተ ኃይልክሙ ልብየ ርእሲ። በዚችም ቀን በደማስቆ የተከበረ አባት አባ ዮሐንስ አረፈ። ይህም ቅዱስ ከደማስቆ ከከበርቴዎቿና ከታላላቆቿ ወገን መንሱር ለሚባል ሰው ልጅ ነው። በጥበብና በፈሪሃ እግዚአብሔር አደገ። የቀርሊ ፈላስፋ ከሆነ ቁልሃፋ ከሚባል ቁልዝማዊ መነኮስ መምህሩ ዘንድ የፍልስፍና ትምህርትን ተማረ። ትምህርቱንም ሲጨርስ ቁልዝማዊ መምህሩን ተሰናብቶ ወደ ነበረ ሊቅ ሳባ ሰማዕት ገዳም ሄደ። አባቱን በሞተ ጊዜ ለአገረ ገዡ ጸሐፊ ሆነ። ግን ምስጢሩን አይሰውርም። በዚያንም ወራት የካዲው ሊዮን ልጅ ቆስጠንጢኖስ ተነስቶ በአምላክ ፈቃድ ስለተሳሉ ስዕሎች ጸብ በማንሳት አብያተ ክርስቲያናትን አወከ። ይህም አባ ዮሐንስ የቤተ ክርስቲያን ሹመት ሳይኖረው በቀናች ሃይማኖት እያጸናቸው በአምላክ ፈቃድ ለተሳሉ ስዕሎችም ስግደት እንደሚገባ ምስክር ከቅዱሳት መጻሕፍት እያመጣ የሚጽፍና ወደ ምዕመናን ሁሉ የሚልክ ሆነ። ካዲው ቆስጠንጢኖስም በሰማ ጊዜ ጥርሱን አፋጨ። በዮሐንስ ብር አምሳል የሚጽፍ ጸሐፊን ፈልጎ በዮሐንስ ብር አምሳያ እንዲህ ብሎ ጻፈ። ካንተ ዘንድ ያለ ዮሐንስ ካንተ ጋር ተዋግቼ አገርህን ማርክ ዘንድ ይህን ደብዳቤ ጽፎ ላከልኝ ብሎ በወንጌል ለደማስቆ ገዥ ላከለት። በሰማ ጊዜም እውነት ስለመሰለው የሚጽፍባት ቀኝ እጁን ቆረጠው። አባ ዮሐንስም የተቆረጠች እጁን ይዞ ወደ እመቤታችን ቅድስት ድንግል ማርያም ስዕል ሄዶ በብዙ እንባ እንዲህ ብሎ ለመናት። እመቤቴ ሆይ ለስዕልሽ መስገድ ስለሚገባ በተጣላ
በተጣለሁ ጊዜ አይደለምን ይህ መቆረጥ የደረሰብኝ? አሁንም በቸርነትሽ ፈውሽኝ፣ አንቺ በስራው ላይ ሁሉ ችሎታ አለሽና። ይህንንም ብሎ ጥቂት እንደ አንቀላፋ በእንቅልፉም ሳለ እመቤታችን ቅድስት ድንግል ማርያም ተገለጠችለትና እጁን እንደ ቀድሞው መለሰችለት። በነቃም ጊዜ ድና አገኛት። እግዚአብሔርንም አመሰገነው። ቅድስት ድንግል እመቤታችን ማርያምንም አመሰገናት። ከዚህም በኋላ ወደ ገዳም ሂዶ መነኮሰ። በምኔቱም የምንኩስናን ስርዓት ያስተምረው ዘንድ ለአንድ ሽማግሌ መንፈሳዊ አባት ሰጠው። ሽማግሌውም ልጄ ዮሐንስ ወይ። ከዚህም በኋላ ወደ ገዳም ሄዶ መነኮሰ። አበምኔቱም የምንኩስናን ስርዓት ያስተምረው ዘንድ ለአንድ ሽማግሌ መንፈሳዊ አባት ሰጠው። ሽማግሌውም ልጄ ዮሐንስ ወይ አፋዊት ከሆነች ትምህርት ምንምን አታድርግ፣ ግን ዝምታን ተማር አለው። ከትሕትናውም ብዛት የተነሳ ሰይጣንን ድል ነሳው። ከዕለታትም በአንዲቷ ከመነኮሳይቱ አንድ ሽማግሌ ሞተ። መነኮሳቱም ስለ ወንድማቸው ሙሾ እንዲያወጡለት አባ ዮሐንስን ለመኑት። አባ ዮሐንስም ከሽማግሌው መምሬ ትእዛዝ የተነሳ እኔ እፈራለሁ አላቸው። ለማንም አይገለጥም አሉት። ምልጃንም ባበዙበት ጊዜ ለሚሰማት ሁሉ የምታሳዝን ሙሾ ደረሰ። መምህሩም አውቆ በእርሱ ላይ ተቆጣ፣ ከበዓቱም አባረረው። እርሱም አባ ዮሐንስ ወደ አረጋውያን ሁሉ ተማጠነ። ሽማግሌውንም ይቅርታ እንዲያደርግ ግድ ባሉት ጊዜ የመነኮሳቱን የመጸዳጃ ቤት የጠረገ እንደሆነ እምረዋለሁ አለ። አባ ዮሐንስም ሰምቶ መንፈሳዊ መምህሩ እንዳዘዘው አደረገ። እርሱም ቅንነቱንና ትሩፋቱን አይቶ በደስታ ተቀብሎ ወደ ማደሪያው አስገባው። እመቤታችን ቅድስት ድንግል ማርያምም አረጋዊ መምህሩን ድርሳናትን መድረስን እንዳይከለክለው አዘዘችው። ከዚህም በኋላ ብዙ ድርሳናትን ደረሰ። ኢየሩሳሌምም ሊቀ ጳጳስ ቅስና ሾመው። በአምላክ ፈቃድ ስለተሳሉ ስዕሎች ክብር ስለ ቀናች ሃይማኖትም ነገስታቱና መኳንንቱን ሲዘልፋቸው ኖረ። ወደ ሽምግልናም በደረሰ ጊዜ ወደ ወደደው እግዚአብሔር ሄደ። ለእግዚአብሔር ምስጋና ይሁን፣ እኛንም በጻድቁ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ። ሰላም እብል ዘእነግር ጽድቆ ለዮሐንስ ዘደማስቆ ሰበ መሃሩ አረጋዊ እምደሪሰ ድርሳን አስተርህቆ አህደ ገቶ ማርያም በዘይፈጽም ጻይቆ እስከነ ከርሳን ጥሉል አይረፈ አልጺቆ። በዚችም ቀን የደብረ ድማ ገዳም አበምኔት ቅዱስ አባት ተክለ አልፋ አረፈ። ዳግመኛም በክርስቶስ የሚታመን የገብረ ማርያም እረፍቱ ነው። እርሱም የሰማዕታትና የጻድቃን በየእረፍታቸው ቀን ለየአንዳንዱ ርሁባንን በማጥገብ የተራቆቱትን በማልበስ መታሰቢያቸውን የሚያደርግ ነው። እንዲህም ባለ ስራ ላይ ያለ ይህን ጊዜ እስላሞች ወደ ሸዋ አገር መጡ። እርሱም ያማሩ ልብሶችን ለብሶ ወደ ቤተ ክርስቲያን ሄዶ ገብቶ ጸሎትን ጸለየ። ሲጸልይም እስላሞች ወደ እርሱ መጥተው ራሱን በሰይፍ ቆረጡት። የሰማዕትነት አክሊልን መንግሥተ ሰማያት ተቀበለ። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን ሁሉ ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 9 በዚች ቀን ያለ ደም መፍሰስ ታማኝ የሆነ ቅዱስ አባት አባ በአሚን በሰማዕትነት አረፈ። በዚችም ቀን የበድላም የአርሚያና የዘካርያስ የረፍታቸው መታሰቢያ ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ። ዛቅረብኩ ማሕሌተ አዘኪርያ ይላፈም እንደተጸምዱ ከዘልፈለላ አነብቶ ከብዘንዴቴ መጽሐፈን ተረሰይ ከግዚኦ ጸዲቀ መበለት ኩፈ እምለ አቡ ብውላን ዘተርፈ ነቢያት ቅዱሳኑ ሐዋርያት ሰባኪያን ሰማዕቱ ጻድቃኑ መላእክት ትጉሃን ደናግል አድኅዩ መነኮሳት ሄራን ባርኩ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘጸሐፎ በክርታስ ወለዛ አጻፎን ዘይደርስ ወለዛ አንብቦ ለዘተርጎሞ በልሳን አዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ ይመሐረነ ኢየሱስ ክርስቶስ። ተአምሪሁ ለብፁዕ ወለቅዱስ ማር አባ ኪሮስ ጸሎቶ በረከቱ ያሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። ሩሩህ ቅዱስ እንዲሁም ክቡር ምስኩን የሚሆን ጻድቁ አባታችን አባ ኪሮስ ያደረገው ተአምር ነው። ጸሎትና በረከቱ በህዝበ ክርስቲያን ላይ ጸንቶ ይኑር ለዘላለሙ አሜን። ሩሩህና ክቡር የሚሆን የአባታችን የአቡነ ኪሮስ መታሰቢያ የምታደርግ አንዲት ሴት ነበረች። ከዕለታት በአንድ ቀን በሐምሌ 8 ሩሩህና ክቡር የሚሆን አቡነ ኪሮስ መታሰቢያ ጸበለ ጸዲቅ አዘጋጀ። በሌሊት ወንበዴዎች መጥተው ከዚያች ባልቴት ቤት ውስጥ ገቡ። የጠላውንም ጋን አፉን ይከፍት ዘንድ ጀመሩ። በካህን ስልጣን መስቀል ይባረክ ለአቡነ ኪሮስ መታሰቢያ የተደረገ ሊጥና የጋኑ ጠላ በእጃቸው እንዳትነኩና እንዳትከፍቱ በእግዚአብሔር ስም አደራ አላችኋለሁ እያለች ተማጸነች። እሊያ ወንበዴዎች ግን እምቢ አሏት። የእግዚአብሔርም ሰው አባ ኪሮስ ሆይ የመታሰቢያን ጠላ ይከፍቱ ዘንድ ወደድክን? እያለች ዓይኖቿን ወደ ሰማይ አነሳች። ያን ጊዜ ሩሩ የሚሆን አባ ኪሮስ በአርበኛ ወታደር አምሳል በትር ይዞ መጥቶ ወንበዴዎቹን በያዘው በእጁ በትር መታቸው። የሀገሩ ሰዎች እስኪሰሙ ድረስ ፈጽመው ጮሁ። ከሽማግሌዎች ከሕፃናት የሀገሩ ሰዎች ሰምተው መጡ። ክቡር አባታችን አባ ኪሮስ ግን
ሕዝቡን ተሰወራቸው። ሕዝቡ ወንበዴዎቹ ምን ሆናችሁ ወደ ቤት ማን አስገባችሁ አሏቸው። ወንበዴዎቹም ኃጢአትን የፈጸምነው ባለማወቃችን ነው ብለው አመኑ። ሊጠይቋቸው የመጡ ሰዎች ማን ነው የገረፋችሁ አሏቸው። ወንበዴዎቹም የገረፈን ሰው አናውቅም፣ ግርማ ሞገሱ የሚያስፈራ የንጉሥ ወታደር የመሰለ ነው። ሕዝቡም ወንበዴዎቹ ሁለተኛ እንደዚህ አታደርጉ አሏቸው። ወንበዴዎቹም ከእንግዲህ ወዲህ አይደለም ባለማወቃችን የሰራነውን አሁን የዛሬውን ይቅር ይበለን እንጂ አሉ። ሕዝቡም ልዩ በሆነ በአቡነ ኪሮስ አምላክ አመኑ። ወንበዴዎቹም በአቡነ ኪሮስ አምላክ አምነናል አሉ። ሩሩ ክቡር ወደሚሆን አቡነ ኪሮስ ቤተ ክርስቲያን ሄደው በቅዱስ ኪሮስ አምላክ አምነው ንስሐ ገቡ። እስከ ዕለተ ሞታቸውም ድረስ የአቡነ ኪሮስ መታሰቢያ ሲያደርጉ ኖሩ። ከዚህም ዓለም ባረፉ ጊዜ ወደ ዘላለም ሕይወትና እረፍት ገቡ። ይህም የሆነው የገዳማውያን ቅዱሳን ራስ በሆነ ጽኑ ክቡር አቡነ ኪሮስ ጸሎት ላይ ነው። ጸሎትና በረከቱ በሕዝበ ክርስቲያን ላይ ጸንቶ ይኑር። የጻድቁ የአባታችን አቡነ ኪሮስ አማላጅነት አይለየን፣ ይጠብቀን፣ አሜን። እግዚአብሔር ያዘጋጃል የሚል እስኪ እንድገመው። እግዚአብሔር በሉ ያዘጋጃል። ምን ይላል? ያዘጋጃል። ወገኖቼ በአንዳች ነገር እንዳትጨነቁ፣ ሁሉን ነገር ያዘጋጀው እግዚአብሔር። መጽሐፍ ምንድን ነው የሚለው? ዕብራውያን 3 ቁጥር 4 ሁሉን ያዘጋጀ ግን እግዚአብሔር ነው ተብሎ ተጽፏል። እስኪ ሁሉን በሉ። ያዘጋጀ ግን እግዚአብሔር ነው። ማን ነው? በሰማይ ያለውን ያዘጋጀው ማን ነው? በምድር ያለውን ያዘጋጀ ማን ነው? ቤታችንን የሰራልን ማን ነው? በትዳር የባረከን ማን ነው? በልጆች የባረከን ማን ነው? ጋብቻን የሚያዘጋጀው ማን ነው? ትዳርን የሚያዘጋጀው ማን ነው? የዕለት ጉርስ የዓመት ልብስን ያዘጋጀው ማን ነው? ሁሉም የሚያዘጋጀው ማን ነው? ክብር ይግባው አምላካችን እግዚአብሔር። እግዚአብሔር ያዘጋጃል። እግዚአብሔር ልጆች ምንድነው እግዚአብሔር ማያዘጋጀው? ዳዊት ሲዘምር ብሎ ዘመረ። እግዚአብሔር እረኛዬ ነው፣ የሚያሳጣኝ ነገር የለም። በለመለመ መስክ ያሳድረኛል፣ በዕረፍቱ ሐዘን ይመራኛል። ነፍሴን መልሳት፣ ስለ ስሙ ሲል በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳን ብሄድ እግዚአብሔር ከኔ ጋር ነው፣ ክፉን አልፈራም። በትርህና ምርኩዝህ እነሱ ያጽናኑኛል። አዎ በጠላቶቼ ፊት ራሴን በዘይት ቀባኸኝ አለና በፊቴ ገበታን አዘጋጀህልኛል። እስኪ በፊቴ በሉ። ገበታን አዘጋጀህልኝ። ምን አልክልኝ? ገበታ አለ። የሥጋውን ምግብ የዕለት ጉርስ የዓመት ልብሳችንን እግዚአብሔር አዘጋጅቶታል። አትጨነቁ። ይኸውላችሁ እኛ ሳንፈጠር ለኛ የሚያስፈልገንን እግዚአብሔር አውቆ አዘጋጅቶታል። ለስነ ፍጥረት የመጀመሪያው ቀን ዕለተ እሑድ ነው። አዳም የተፈጠረው ለስነ ፍጥረት የመጨረሻው ቀን በዕለተ ዓርብ ነው። ከእሑድ አንስቶ እስከ ሐሙስ ድረስ ለአዳምና ለሔዋን ለሰው ልጆች በሙሉ የሚያስፈልገውን ነገር ለነፍሳቸውም ለስጋቸውም የሚያስፈልጋቸውን ነገር እግዚአብሔር ፈጠረና በመጨረሻ የሰው ልጅን አመጣው ይላል። አሁን እኛ እንቅልፍ የምናጣለት ነገር፣ የምንጨነቅለት ነገር፣ ዛሬ ተበልቶ ነገ እዳሪም የሆነው ነገር፣ የሚሻግተው ነገር፣ ወገኖቼ እርስ በርሳችን የምንገፋፋበት ነገር እግዚአብሔር እንደሚያስፈልገን አውቆ አስቀድሞ አዘጋጅቶታል። ለምንድን ነው ስለተዘጋጀው ነገር የምትጨነቁት? ማን ነው እግዚአብሔርን አምኖ ጦሙን ያደረ? እንዴ ኑሮ ውድ ነው እናውቃለን። ኑሮ ሰማይ ደርሶብናል። ዛሬ የገዛነው ዕቃ ነገ ሄደን ስንጠይቅ በእጥፍ ጨምሮብናል። ትናንት ቀላል የሚመስሉ ነገሮች ዛሬ ከብደውናል። አንዳንዶቻችን እኔ ጋር አይደርስም እኔ ቤት አይመጣም ብለን ነበረ። የኑሮ ጉዳይ የእያንዳንዳችንን ቤት አንኳኩቶታል። አንዳንዶቹ ራሳቸውን እያጠፉ ነው፣ በመርዝ እየገደሉ ነው፣ በገመድ ታንቀው እየሞቱ ነው። በኑሮ ጉዳይ 2 ልጅ 3 ልጅ ይዘው ምን ላብላ፣ ምን ላጠጣ፣ የት ላስተምራቸው፣ ምን ይሁን እያሉ ጨርቃቸውን የጣሉ ያበዱ ሰዎች አሉ። ደግሞ በግማሽ ያበድን ሰዎች አለ። ይሄ ሀገር ያወቀው ፀሐይ የሞቀው የአደባባይ ምስጢር ነው፣ የማይደበቅ ዜና ነው። ይሄ ግን ኑሮ የቱን ያክል ቢወደድ ማንም ሰው ጦሙን አላደረም። ማን ነው የሚያኖረን?
ይኸውላችሁ በዚህ ዘመን ደሞዛችን እንደማያኖረን፣ ገንዘብ እንደማያኖረን፣ የወር ገቢያችን እንደማያኖረን የሚያኖረው የድንግል ልጅ አማኑኤል እንደሆነ አይተነዋል። አመስግኖት፣ ክብር ይግባ። የሚያኖር ማን ነው አልኳችሁ? መስክሩ። የሚያኖረን ማን ነው? ደሞዛችን ያኖረናል፣ ገንዘባችን ያኖረናል፣ ሰዎች ያኖሩናል፣ ባለጊዜዎች ያኖሩናል። የሚያኖረን ማን ነው? ጠላት ይፈራ። መስክሩ። የሚያኖር እግዚአብሔር ባያኖረን ኢትዮጵያውያን እግዚአብሔር እኮ በጥበብ እኮ ነው ያኖረን። እኔ ይገርመኛል። አንዳንድ ቤት ውስጥ 3-4 ልጆች አሉ። እነዚህም 3-4 ልጆች ያስተምሯቸዋል። ቤት ኪራይ ላይ ነው፣ የወር አስቤዛ አለ። ደሞዙ 10 ሺህ ብር ቢበዛ 15 ሺህ ብር። እንዴት ነው ሰው በ10 እና በ15 ሺህ ብር 3 ልጅ የሚያኖረው የሚያስተዳድረው ቤት ኪራይ የከፈለ? ስለዚህ በእርግጠኝነት ነግራችኋለሁ የሚያኖር እግዚአብሔር ነው። እያኖረን ያለው እግዚአብሔር አምላካችን እግዚአብሔር የጎደለባቸው በቀን አንድ ጊዜ መብላት ያቃታቸው በኑሮ ጉዳይ አንገታቸውን የደፉትን የሚጨነቁትን ወገኖቻችንን እግዚአብሔር ጓዳቸውን ይጎብኝልን። እግዚአብሔር መሶባቸውን ይባርክልን። ወገኖቼ ዘመኑ እጅግ እኔ ከምነግራችሁ በላይ ከባድና አስጨናቂ ነው። ግን አይዟችሁ፣ በእግዚአብሔር እመኑ። እግዚአብሔርን ተስፋ አድርጉት። ሥጋውን ቆርሶ የሰጠን ደሙን አፍሶ የሰጠን በሚሻግት እንጀራ አይታማም። እግዚአብሔርን አምኖ ማንም ጦሙን አያድርም። እግዚአብሔር ይመግባል። መጽሐፍ ስለምትበሉት ስለምትጠጡት አትጨነቁ። የሰማይ አዕዋፋትን ተመልከቱ፣ አይዘሩም፣ አያጭዱም፣ ጎተራም የላቸውም፣ ነገር ግን የሰማይ አባታችሁ እግዚአብሔር ይመግባችኋል አለ። ታዲያ ለአንክሮ ለተዘክሮ የተፈጠሩትን ፈርሰው በስብሰው የሚቀሩትን ትንሣኤ የሌላቸውን ወገኖቼ አዕዋፋትን ጥቁር አሞራን የሚመግብ አምላክ በመልኩ በአርአያው በምሳሌው የፈጠረንን እኛን እንዴት ይዘነጋናል? እኛን እንዴት ይረሳናል? እኛን እንዴት ይተወናል? ሞቶልን፣ ሥጋውን ቆርሶልን፣ ደሙን አፍሶልን። ኦርቶዶክሳውያን ክርስቲያን ወገኖቼ አይዟችሁ፣ በምንም ጉዳይ አትጨነቁ። ከኛ የሚጠበቀው በእግዚአብሔር ማመን ብቻ፣ እግዚአብሔርን ተስፋ ማድረግ ብቻ። ሰውን ተስፋ ያደረግንበት ዘመን ይብቃ። በሰው የተመካንበት ዘመን ይብቃ። ሰውን የተደገፍንበት ዘመን ይብቃ። ሰው ሸምበቆ ነው። ቢጠጉት ይሰበራል፣ ቢደገፉት ይሰበራል። ሰው ቢያምኑት ይከዳል፣ ቢያምኑት ማይከዳ፣ ተስፋ ቢያደርጉት ማያሳፍር መድኃኔዓለም ብቻ ነው። ክብር ምስጋና ለስሙ ነው። ስለዚህ እግዚአብሔር ያዘጋጃል። ሁሉን ማን ያዘጋጃል? የነፍሱን ማን ያዘጋጃል? የሥጋውን ማን ያዘጋጃል? አሁን ይሄን የምንሰማውን ቃል ማን ያዘጋጀልን? ስለ ሽሮና ስለ በርበሬ ብቻ እንዳታስብ። እሱም ብቻ አይደለም እግዚአብሔር የሚያዘጋጀው። እንዴ ቃል እግዚአብሔር ባይኖር በዚህ ዘመን መኖር እንችል ነበር? ወንጌል ባይኖር ቤተ ክርስቲያን ባትኖር ማን ነው በዚህ ዘመን መኖር የሚችል? በዓለም በምንሰማው በምናየው ነገር ተስፋ ስንቆርጥ፣ ጭንቅ ጥብብ ሲለን፣ ዙሪያው ገደል ሲሆንብን፣ ሰማይ ሲደፋብን ቤተ ክርስቲያን መተን እኮ ነው የምንጽናናው። በቃሉ ነው የምንረጋጋው። አሁን ፊታችን እንደዚህ የበራው ወገኖቼ ጮማ ስለበላን ይመስላችኋል? አይደለም። ፊታችን እንደዚህ የበራው በእግዚአብሔር ደስ ብሎን እግዚአብሔርን ተስፋ እያደረግን ከምንሰማው ቃል የተነሳ ቅዱስ ሚካኤልን ተስፋ ስለምናደርገው ጠባቂያችን እሱ፣ ረዳታችን እሱ፣ አማላጃችን እሱ፣ ሚረዳን ሚያግዘን እሱ ተስፋ አድርገን ነው ደስ ብሎን ምንኖረው እንጂ ዓለምማ ደስ አታሰኝ። በዓለም ያለው ነገርማ ምንም ደስ የሚያሰኝ ነገር የለም። ስለዚህ እግዚአብሔር የሥጋውን ብቻ ሳይሆን የነፍሱንም ቢሆን እግዚአብሔር አዘጋጅቶታል። ቅዱስ ሥጋውን ክቡር ደሙን አዘጋጅቶታል። ወንጌሉን አዘጋጅቶታል። ይኸውላችሁ የሚያስፈልገውን ሁሉ እሱ አስቀድሞ አዘጋጅቶታል። አይደለም በምድር ያለውን ገና በሰማይ ለእያንዳንዳችን መንግስቱን አዘጋጅቶታል። ምንድን ነው የሚለው መጽሐፍ? እዚህ ዮሐንስ ወንጌል ምዕራፍ 14 ቁጥር 1 ላይ ልባችሁ አይታወቅ አለ፣ በእግዚአብሔር እመኑ አለ፣
በእኔም ደግሞ እመኑ አለ ኢየሱስ ክርስቶስ። በአባቴ ቤት ብዙ መኖሪያ አለ አላቸው ደቀ መዛሙርቱ። ስፍራ አዘጋጅላችሁ ዘንድ እሄዳለሁ አላቸው። ስፍራ ካዘጋጀሁላችሁ በኋላ ሁለተኛ ወደ እናንተ እመጣለሁ እወስዳችኋለሁ አለ። ወዴት ነው የምትወስደን ብላችሁ ካላችሁ ወይ እኔ ባለሁበት ስፍራ ላይ ከኔ ጋር ለዘላለም ትኖራላችኋል። እስኪ አብረን ቃሉን እንናገረው። ልባችሁ በሉ እስኪ አይታወክ፣ ልባችሁ አይፍራ፣ ልባችሁ አይጨነቅ። በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። በአባቴ ቤት ብዙ መኖሪያ አለ። ስፍራ አዘጋጅላችሁ ዘንድ እሄዳለሁ። ምን አዘጋጅላችሁ ዘንድ? እግዚአብሔር ምን ይላል? ያዘጋጃል። ስፍራ አዘጋጅላችሁ ዘንድ ይሄዳል። ስፍራው ምንድን ነው? ከገቡ መውጣት፣ ካገኙ ማጣት የሌለባት፣ በሰው ዓይን ያልታየች፣ በሰው ጆሮ ያልተሰማች ገነት በኋላ መንግሥተ ሰማያት ናት። ኢየሱስ ክርስቶስ ሥጋውን ቆርሶ ደሙን አፍሶ ጎኑን በጦር ተወግቶ ተቸንክሮ ሥጋው አልቆ አጥንቱ ነጭ በረዶ መስሎ እስኪታይ 6666 ጊዜ በጅራፍ ተገርፎ የእኛ ጌታ በሰማይ ለእያንዳንዳችን ስፍራ አዘጋጅቷል። እግዚአብሔር ያዘጋጃል ማለት ይሄ ነው። የምድሩን ብቻ አታስቡ ኦርቶዶክሳውያን። እኛ ክርስቲያኖች በሰማይ አባታችን እግዚአብሔር ስፍራ አዘጋጅቶልናል። ስንሞት የምንሄደው ወደ ተዘጋጀልን ስፍራ ነው። አመስግኑት፣ ክብር ይግባው። ወደ ተዘጋጀው ስፍራ ነው የምንሄደው። ስለዚህ ለስጋችንም ለነፍሳችንም የሚያስፈልገውን እግዚአብሔር ምን ብሎታል አልኳችሁ? አዘጋጅቶታል። በአንዳች ነገር አትጨነቁ። ሐዋርያው ቅዱስ ጳውሎስ ለፊልጵስዩስ ክርስቲያኖች ምዕራፍ 4 ቁጥር 4 ላይ ሁልጊዜ በጌታ ደስ ይበላችሁ አለ። ደግሜ እላለሁ ደስ ይበላችሁ አላቸውና በነገር በጸሎት በምልጃ ከምስጋና ጋራ ልመናችሁን ለእግዚአብሔር አስታውቁ እንጂ በአንዳች ነገር አትጨነቁ። አይምሮን የሚያልፍ የእግዚአብሔር ሰላም ልባችሁና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል ተብሎ ተጽፏል። ስለዚህ በአንዳች አትጨነቁ፣ ሁሉን እግዚአብሔር ያዘጋጀዋል። ምንድነው የጎደለባችሁ ወንድሞች? ምንድነው እህቶች የጎደለባችሁ? በሱ እመኑ፣ ወደ እግዚአብሔር ጸልዩ፣ እግዚአብሔርን ተስፋ አድርጉት። ከቤቱ አትጥፉ፣ ከቅዳሴው አትለዩ፣ ከቅዱስ ሚካኤል ልጅ አትጥፉ። እኛ ስለተጨነቅን አይደለም፣ እንቅልፍ ስላጣን አይደለም። እግዚአብሔር የሚጠቅመንን የሚያስፈልገንን ነገር በሙሉ እሱ ራሱ ያዘጋጀዋል። እሱ ራሱ ምን ይለዋል? አሁንም የምንፈልገውን ሳይሆን የሚያስፈልገንን ለሁላችንም እግዚአብሔር ያዘጋጀልን። አንድ ቃል ተናግሬ ትምህርቴን ልጠቅም። እንግዲህ ለተዘጋጁ ሰዎች እግዚአብሔር አዘጋጅቶላቸዋል። እስኪ ለተዘጋጁ በሉ፣ ለተዘጋጁ ተዘጋጅቶላቸዋል። ምን ላሉ? ምን ብሎላቸዋል? ጥያቄው እኛ ተዘጋጅተናል ወይ ነው እንጂ እግዚአብሔር አዘጋጅቶታል። እናቶቼ ተዘጋጅተናል፣ አባቶቼ ተዘጋጅተናል። እግዚአብሔር አዘጋጀው እኮ ሁሉን አዘጋጀ። እዛ ማቴዎስ 25 ቁጥር 1 ላይ የተጻፈውን ቃል አይቼ ትምህርት ይጠቃልላል። መንግሥተ ሰማያት ሙሽራውን ሊቀበሉ የወጡ 10 ቆነጃጅትን ትመስላለች። ከነዚህ 10 ቆነጃጅት መካከል 5ቱ ልባሞች ናቸው፣ 5ቱ ደግሞ ሰነፎች ናቸው። ልባሞቹ ከመብራታቸው ጋር ዘይት ይዘዋል። ሰነፎቹ ግን መብራት ብቻ ነው የያዙት፣ ዘይት አልያዙ። እነሆ ሙሽራው በዘገየ ጊዜ ሁሉም ደከማቸውና እንቅልፍ አላቸው፣ ተኙ። እኩለ ሌሊት ሲሆን ሙሽራው መጥቷል፣ ትቀበሉት ዘንድ ውጡ የሚል ሁካታ ሆነ። 10ሩም ተነሱ ይላል። እነዚህ ልባሞቹ መብራት ይዘዋል፣ እንደገና ዘይት ይዘዋል። መብራቱ ሊጠፋ ሲል ዘይታቸውን እየጨመሩ ሙሽራውን ተቀበሉት። ሰነፎቹ ግን መብራት ብቻ ነው የያዙት፣ ዘይት የላቸውም ነበረ፣ አልቆባቸዋል። ወደ 5ቱ ልባሞች መጥተው መብራታችን ሊጠፋብን ነው፣ እባካችሁ ዘይት ስጡን አሉ። የያዝነው ዘይት ለእኛና ለእናንተ አይበቃም፣ ሂዱና ከሚሸጡት ግዙ ብሎ ላኳቸው። ለመግዛት ዘይት በሄዱበት ቅጽበት ሙሽራው መጣ። ተዘጋጅተው የነበሩት ሙሽራውን ተቀበሉት ይላል።
እነዛ ዘይታቸውን ከሱቅ ገዝተው መጡ። ሙሽራው ገብቷል፣ በሩ ተዘግቷል። በራቸውን ማንኳኳት ጀመሩ። ሙሽራው እነማን ናችሁ ብሎ ሲጠይቃቸው አይ አሁን እዚህ ነበርን፣ ዘይት አልቆብን ዘይት ልንገዛ ሄደን ከወዴት እንደሆናችሁ አላውቃችሁም፣ ቀኒቱን ጊዜያቱን ሰዓቱን አታውቁምና ተዘጋጅታችሁ ኑሩ አላቸው። ይሄ ትልቅ ትምህርት ያለው ትልቅ ምስጢር ያለው ቃል። እኛ አሁን እንደ አምስቱ ልባሞች ነን ወይስ እንደ አምስቱ ሰነፎች ነን? ለተዘጋጁ ተዘጋጅቶላችኋል ሲባል መብራታችንን ከዘይታችን ጋር ይዘናል ነው ጥያቄ ነው ወይስ መብራት ብቻ ነው ያለን? መብራት የሃይማኖት ምሳሌ፣ ዘይት የምግባር ምሳሌ። ሃይማኖት አሁን ችግር የለም፣ ሃይማኖተኞች ነን፣ ሃይማኖት አለን ሁላችን። ንጽሕት የሆነች ቅድስት የሆነች ርትዕት የሆነች ወደ እግዚአብሔር መንግሥት የምታስገባ ከእግዚአብሔር ጋር የምታገናኝ ሃይማኖት አለን። የዚህ ችግር የለብንም ሁላችን። ግን ዘይቱ የለንም ብዙዎቻችን። ዘይት ስላችሁ በቁሙ የተወደደው ዘይት አለ። ምግባር ነው ምላችሁ፣ ሕይወት ነው ምላችሁ። ለተዘጋጁ ተዘጋጅቶላችኋል ማለት ሃይማኖት ላጸኑ፣ ምግባር ላቀኑ፣ እምነታቸውን በበጎ ምግባር ለገለጡ ሰዎች እግዚአብሔር ያዘጋጀው መንግሥት አለ። ወደዛ የሚገባው ወገኖቼ ተዘጋጅተን የኖርን እንደሆነ ነው። አምላካችን እግዚአብሔር መቼ እንደምንጠራ ስለማናውቅ ዘወትር ተዘጋጅተን እንድንኖር ሁላችንን በቸርነቱ ይርዳን። ከቅዱሳን ረድኤት በረከት ያሳትፈን። የአባቶቻችን የቅዱሳን በረከታቸው ትርዳን ትጠብቀን። በስራችን ሁሉ የእግዚአብሔር ቸርነት አይለየን። ሀገራችንን በጽኑ ሰላም ይጠብቅልን፣ ሕዝቡን ከሕዝብ ያስማማልን። በዓለም የተበተኑትን ሕዝበ ክርስቲያን ወገኖቻችን በቸርነት ጠብቅልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰለነ የታበአነ እግዚኦ ውስተ መንሱት አላ ድነን ነው ባልሃንም ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወእግዝእቴ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በስጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምአንስት ወብሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ምህረታ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስራይ ለነ ኃጣውኢነ ተማኅፀነ ብኪ ኦ እግዚእ ኢየሱስ ክርስቶስ ሠራይ ኃጢአት ሥራይ ኃጢአትየ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼርና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን